ንጹሐንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው አገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ ዕቅድ ተከታይ ነው ሲል የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት አመለከተ። ኦብነግ ከፋኖ ጋር መነጋገሩን ይፋ አድርጓል። በዝርዝር እንመለከተዋለን። በአዲስ አበባ በተካሄደው ውይይት የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ላይ ስምምነት ላይ ደርሰዋል። በዝርዝር እናየዋለን። በሌላ ዜና በዩክሬን ጦርነቱ ከተጀመረበት ጊዜ አንስቶ 707 ሕፃናት መገደላቸው ተሰምቷል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዜናዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። ንጹሐንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው አገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ ዕቅድ ተከታይ ነው ሲል የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት አመለከተ። ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላታቸውን ሕይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሐዘን ገልጸዋል። ይህ የጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በአገሪቱ በተካሄደው ምርጫና መንግስታቸው አስመዘገበው ባላቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎች ላይ የመንግስት እርምጃንም አብራርተዋል። አርብ አመሻሽ ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል የአርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመ ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗ ፓትርያርክ ባወጡት የሐዘን መግለጫ ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫው ዕለት በተፈጸመው ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶችም መጎዳታቸውን፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኗ አስታውቃለች። የጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫ ጥቃቶቹ የአገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለአገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመልክቷል። ከጠቅላይ ሚኒስትሩ በተጨማሪ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸመው መንግስት በሽብርተኛ ቡድንነት የፈረጀውና ኦነግ ሸኔ የሚል የኦሮሞ ነጻነት ሰራዊት ባለፉት ቀናት ጥቃቱን በተመለከተ በሰጠው ምላሽ እና ባወጣው መግለጫ በድርጊቱ ውስጥ እጁ እንደሌለበት አስተባብሏል። በአርሲ ዞን ውስጥ በሰላማዊ ዜጎች ላይ በታጣቂዎች የተፈጸመው ጥቃት የመጀመሪያው ሳይሆን ባለፉት ዓመታት በተለያዩ ጊዜያት ሲፈጸሙ የቆዩ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽንና ምዕመናኗ በተለየ የኢላማ እንደተደረጉባት የምትገልጸው የኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቅ በተደጋጋሚ ጥሪ ሲያቀርቡ ነበር። ጥቃቱን ተከትሎ ቢቢሲ የአርሲ ዞን የሚገኙ ወረዳዎች ባለስልጣናትን ስለ ጥቃቱ ቢጠይቃቸውም መረጃ እንደሌላቸው ገልጸው ነበር። የክልሉ መንግስት ኮሚዩኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙንና የሃይማኖትም ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥ ሲፈጸም በቆየው ጥቃት በርካታ ሰዎች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድንም ሆነ ግለሰብ ስለመኖሩ በይፋ የሚታወቅ ነገር የለም ተብሏል። ዘገባው የቢቢሲ ነው። ኦብነግ ከፋኖ ጋር መነጋገሩን ይፋ አድርጓል። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አንጃ መሪ የሆኑት አብዱራህማን ምህድ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል።
አፍሪካን ኢንተለጀንስ ትናንት ባወጣው ዘገባ በሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥሩ ከግብፅና ኤርትራ መንግስታት ጫና እንደተደረገባቸው መሆኑን ዘግቧል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ብሏል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ከሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መልሰዋል። አፍሪካን ኢንተለጀንስ እንደዘገበው የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጠር በሱዳን፣ ኤርትራና ግብፅ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሷል። በአዲስ አበባ በተካሄደው ውይይት የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ላይ ስምምነት ደረሱ። በርካታ አካላትን ያካተተው የሱዳን የፖለቲካና የሲቪል ኃይሎች ጥምረት በሱዳን ያለውን ጦርነት ለማቆም ያለመ የሰላም ሂደት ለመጀመር የሚያስችል የጋራ ራዕይ ላይ ስምምነት ላይ ደርሰዋል። ይህም እንደ ኤሮፓ አቆጣጠር በ2021 በሀገሪቱ የፖለቲካ ቀውስ ከተቀሰቀሰ ወዲህ በሱዳን የፖለቲካ ተዋናዮች መካከል የተደረሰ ትልቁ ስምምነት መሆኑን ተሳታፊዎቹ ገልጸዋል። ስምምነቱ ይፋ የተደረገው የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የአረብ ሊግ እና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ባካተተው የአምስት ጥምረት አስተባባሪነት በአዲስ አበባ በተካሄደው የምክክር መድረክ በኋላ ነው። ፍኖተ ካርታውን ካጸደቁት ወገኖች መካከል የሶሙድ ጥምረት፣ የዴሞክራሲያዊ ብሎክ፣ የአረብ ሶሻሊስት ባዕዝ ፓርቲ ኦሪጂናል፣ የፖፑላር ኮንግረስ ፓርቲ፣ የብሔራዊ ኡማ ፓርቲ እንዲሁም በርካታ የሲቪል ማህበረሰብ ድርጅቶች፣ የሴቶች ቡድኖችና የወጣቶች ማህበራት ይገኙበታል። ስምምነቱ ፈራሚዎቹ ባለፈው ሐሙስ በጋራ ባወጡት መግለጫ በሱዳናውያን የሚመራ የሰላም መስመር ለመጀመር የፖለቲካ ሂደቱን የሚያስጀምርና አጠቃላይ ሰላማዊ መፍትሄ ለማምጣት መሰረት የሚጥል አዘጋጅ ኮሚቴ ለማቋቋም መስማማታቸውን አስታውቀዋል። ቡድኖቹ ይህ ስምምነት አውዳሚውን ግጭት ለማቆም፣ የጥላቻ ንግግርና ዘረኝነት ለመዋጋት፣ ውይይትን ለማስፋት እንዲሁም በጦርነቱ ምክንያት የከረሩ ማህበራዊ ክፍሎችን ለመጠገን በሱዳን የፖለቲካና የሲቪል ተዋናዮች መካከል እየታየ የመጣውን ትብብር ፍላጎት የሚያንጸባርቅ ነው ብለዋል። በመግለጫው መሰረት የቀረበው የፖለቲካ ሂደት ሰፊ ማህበራዊ እርቅን በማምጣት ማህበራዊ ፍትህን፣ እኩልነትን፣ እኩል ዜግነትን እንዲሁም በገለልተኝነት በድህነትና ባልተመጣጠነ ልማት ዙሪያ የሚታዩ ችግሮችን መፍታትን መሰረት ያደረገ አዲስ ማህበራዊ ውል በመቅረጽ መደምደም አለበት። ይሁን እንጂ ይህ ስምምነት በውይይቱ ላይ የተሳተፉትን ሁሉንም ቡድኖች ያካተተ አይደለም። በአብደል ዋሂድ አልኑር የሚመራው የሱዳን ነጻነት ሰራዊት ቀደም ሲል በስልጣን ላይ የነበረው ብሔራዊ ኮንግረስ ፓርቲና የእስላማዊ ንቅናቄ ከቀረበው የፖለቲካ ሂደት መገለላቸውን በመቃወም የጋራ ራዕዩን ለመፈረም ፈቃደኛ ሳይሆን ቀርቷል ተብሏል። በሌላ ዜና በዩክሬን ጦርነቱ ከተጀመረበት ጊዜ አንስቶ 707 ህፃናት መገደላቸው ተሰምቷል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በሁለቱ ሀገራት ከ4 ዓመት በላይ በዘለቀው ጦርነት በሩሲያ የተገደሉ 707 ህፃናትን አስታውሰዋል። በምስራቃዊ ዩክሬን ዶኔትስክ ክልል ላይ በደረሰ የሩሲያ ሌላ የቦምብና የድሮን ጥቃት ቢያንስ 5 ሰዎች ሲገደሉ 11 ሰዎች ቆስለዋል ሲል የዩክሬን ብሔራዊ የፕሬስ አገልግሎት ዘግቧል። በሲቪል መሰረተ ልማት ላይ የደረሰው ጉዳት ሰፊ የነበረ ሲሆን ቢያንስ 14 አፓርትመንቶችና 11 መኪኖች ጉዳት ደርሶባቸዋል። እንዲሁም የሕክምና ተቋማት፣ ተሽከርካሪና አምቡላንስ ወድመዋል። በሌላ የሩሲያ ጥቃት በሰሜን ምስራቅ ዩክሬን ካርኪቭ ክልል ውስጥ ቢያንስ 3 ሰዎች ሲሞቱ 21 ሰዎች ቆስለዋል ሲሉ የክልሉ ገዢ ኦሌግ ሲኒዮቭ ተናግረዋል። በሰሜን ምስራቅ ዩክሬን ውስጥ የሱሚ ክልል ወታደራዊ አስተዳደር ኃላፊ ኦሌግ ሃርጎሮቭ እንደተናገሩት ሩሲያ በሾስትካ አውራጃ በያምፒክ መንደር ላይ በፈጸመችው ጥቃት ቢያንስ 2 ሰዎች ሲገደሉ 4 ሰዎች ቆስለዋል።
በፌብሩዋሪ 2022 የጀመረው ሩሲያ በዩክሬን ላይ ባካሄደችው ሁለንተናዊ ጦርነት ወቅት የተገደሉትን ልጆች በማስታወስ ዜሌንስኪ ዓለም አቀፍ የንጹሐን ሕፃናትን የጥቃት ሰለባዎች ቀንን በማስታወስ ሕፃናቱን አስበዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን ይሁንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።